ክርስቲያኖ ሮናልዶ በዚህ ሳምንት ሊሞሸር ስለመሆኑ ይፋ ሆኗል። ሰርጉ የት ነው? መቼና እነማን ይገኛሉ? የሚሉት በጉጉት የሚጠበቁ ጉዳዮች ናቸው። እነማን ናቸው የሚሉትን የወጡትን መረጃዎች ወደ እናንተ ማድረሳችሁ ነው የሚሆነው። ሊቨርፑል በምሽቱ ጨዋታ ላይ ተሸንፏል። በሊድስ እጅግ ዘግናኝ ብቃት የተመለከትንበት ምሽት ነበር። በጨዋታው ላይ የታዘብናቸውን ዝርዝር ጉዳዮች እናነሳለን። ከዝውውር ዓለም ውስጥም በርካታ የተሰሙ አስገራሚ ጉዳዮች አሉ። ማንቸስተር ዩናይትድ እንዲሁም ደግሞ ሌሎች ክለቦችን የተመለከተ ዝርዝር የዝውውር መረጃዎች እናነሳለን። የዲያሜንዴም ዝውውር ደግሞ ወደ ፊፋ እንዲሁም ደግሞ ወደ ካስ ማምራቱም ተሰምቷል። ታዲያ ይህ ጉዳይ ምንድነው? ለምንድነው እዛ የደረሱት የሚሉትን የምንመለከት ነው የሚሆነው። ታዲያ ደምጣችሁ የሚገኙ ገበያ ስፖርት ነው። እለቱ ደግሞ ሐምሌ 27 ነው። የማለዳ የሜዳ ባሻገር ስፖርት የመረጃዎችን ወደ እናንተ ማድረሳችሁ ደግሞ ሮቤል አብርሃም ሆናለሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የሊቨርፑልና የሊድስ ጨዋታን ነው የምንመለከተው። ትናንትና ምሽት ላይ ምርጥ የነበረ የአቋም መለኪያ ጨዋታ ተመልክተን ነበረ። በጨዋታ እንቅስቃሴ ላይ ሁለቱም ቡድኖች ሲያስመለክቱት ከነበረው ብቃት አንጻር ገና ከወዲሁ ምርጥ ጨዋታ እንደሚሆን መገመት ቀላል ነበረ። ሊድሶችም ቀላል እና በቀላሉ እጃቸውን የማይሰጡ ከባድ ቡድኖች እንደነበሩ ተመልክተን ነበር። ገና ከጅምሩ ሊቨርፑልን በተመሳሳይ በኢራኦላ ስር እየተመራ ሊኖረው የሚችለው አስደናቂ ብቃትን በተለይ ደግሞ በማጥቃት እንቅስቃሴው ግርማው የሚያስፈራ ቡድን እንደሚሆን ከወዲሁ ፍንጮችን ስንመለከት ነበር። ይሁን እንጂ መጨረሻው ግን እንደዛ አልነበረም። ሊቨርፑል ገና በመጀመሪያዎቹ ደቂቃዎች ላይ በሉኬ ቻምበርስ እና በፍሎሪያን ዊርትዝ ጎል አማካኝነት 2-0 እየመራ እስከ 60ኛው ደቂቃ ላይ ቢቆይም የመጀመሪያ አጋማሽ የነበረውን ብቃት ሁለተኛ አጋማሽ ላይ መድገም አልቻለም። በተለይ ደግሞ በሁለተኛ አጋማሽ ተቀይረው የገቡት አሮንሰን እንዲሁም ደግሞ ሎንግስታፍ እና ሉዊስ ካልቨርት ሙሉ በሙሉ ጨዋታውን ቀይረውታል። የሊቨርፑልን ምናልባት ጥርጣሬ ውስጥና ጥያቄ እንዲነሳበትም ያደረገ ጎሎችን በማስቆጠር ካልቨርት ሉዊን 2 ጎል አስቆጥሯል። አሮንሰን እና ሎንግስታፍ ደግሞ አንዳንድ ጎል በማስቆጠር በድምሩ 4-2 በሆነ ውጤት ሊድስ እንዲያሸንፍ አድርጎታል። አዲሱ ሊቨርፑል አሰልጣኝ አንድሬ ኢራኦላ በሊቨርፑል ቤት የመጀመሪያም ሽንፈቱ ነው ተመዝግቧል። ከጨዋታው መጠናቀቅ በኋላም ሁሉም ተጫዋቾች ማለት በሚቻልበት ደረጃ ሀሳባቸውን ሲሰጡ ነበር። አንድሬ ኢራኦላ እንደውም ስለ ጀሬሚ ፍሪምፖርግ በማንሳት አጠቃላይ ስለ ጨዋታው ዝርዝር ሁኔታ አንስተው ነበረ። በመጀመሪያ ጨዋታ ላይ ጎሜዝ ተጎድቷል። አሁን ደግሞ በፍሎሪያን ፍሪምፖርግ ተጎድቷል ማለት ነው። እንደሚታወቀው የአንድሬ ኢራኦላ የጨዋታ መንገድ እጅጉን አስደናቂ ነው፣ ተወዳጅነት ያለው ከዚህ ቀደም በጀርገን ክሎፕ የምናውቀው በተወሰነ መንገድም ተመሳሳይነት ያላቸው የጨዋታ ቅርጽ ነው። ይሁን እንጂ በማጥቃት እንቅስቃሴ ላይ ጉልበት ማውጣት ኃይል ማውጣት አይቀርም እና አንዳንዴ እንደዚህ ያሉ የጨዋታ ስልቶችን መከተል ምርጥ ጨዋታ ቢሆንም ግን ተጫዋቾችን ይጨርሳል። ታዲያ ይህ ደግሞ ለቡድኑ በተለይ እንደዚህ ለሷሳ ስኳድ ጥሩ ነው ብዬ አላስብም እኔ በግሌ። ታዲያ ከጨዋታው መጠናቀቅ በኋላ ያው የፍሪምፖርግን መጉዳት ይፋ ያደረጉት አሰልጣኝ አንድሬ ኢራኦላ ያጋጠመው ጉዳት ከባድ የሚባል ባይሆንም የጡንቻ ጫና ብቻ ይመስለኛል ሲሉ ሀሳባቸውን ሰጥተዋል። ጎሜዝ እንዳልኳችሁ ባሳለፍነው ሳምንት በነበረው የመጀመሪያ የሊቨርፑል የአቋም መለኪያ ጨዋታ ተጎድቶ መውጣቱ ይታወቃል። ሌላኛው ደግሞ ከጨዋታው ጋር ያይዘው ያነሱት ሀሳብ ነበረ። የፈለግነው ውጤት አላገኘንም፣ ግን ይህ ከሁሉም በላይ ጠቃሚ ጨዋታ ነበር። ምክንያቱም አንደኛ በፕሪሚየር ሊግ የምናውቃቸው ቡድኖች ናቸው፣ ሁለተኛ ደግሞ አምና ሊቨርፑልን ደርሶ መልስ ነጥብ ማስጣል የቻሉ ናቸው። የመጀመሪያው 3-3 ነበረ፣ ሁለተኛው ጨዋታ ደግሞ 0-0 ተጠናቀቀ ነበረ። ታዲያ ብዙ ነገሮችን ተምረንበታል። ጥሩ መደምደሚያዎችንም ከዚህ ነጥብ ማንሳት የምንችላቸውን ወስደናል። አንዳንድ ጉድለቶችን ለማስተካከል ግልጽ ምስል አግኝተናል ሲል የተናገሩት አንድሬ ኢራኦላም በመግለጫቸው መጨረሻ ላይም ይህ በጣም ትልቅ ክለብ ነው፣ ከኋላችን ያሉት ደጋፊዎች እጅግ ብዙ ናቸው። ስለዚህ የውድድር ዘመኑ ሲጀመር ሙሉ በሙሉ ዝግጁ መሆን እንዳለብንና ይህ የተመለከትነውን ውጤት በተቃራኒ ተጋጣሚያችን ላይ ሆኖ እንደሚመለከቱት አልጠራጠርም ሲሉ የተናገሩት። በጨዋታ እንቅስቃሴ ላይ ሊድሶች በተወሰነ መንገድ የበላይነትን ወስዶ ነበር፣ ከኳስ ቁጥጥር እስከ ሙከራ ረገድ ማለት ነው። አጠቃላይ 11 ኳሶችን ሙከራ ሲያደርግ ሊድስ 7 ኢላማቸውን የጠበቁ ነበሩ። በአንጻሩ ሊቨርፑል 9 ሞክሮ 3 ኢላማውን የጠበቀ ነበረ። እንደ አጠቃላይ ግን በጨዋታው 22 ጥፋቶችን የተመለከትንበት የወዳጅነት ሳይሆን እጅግ የነጥብ ፍልሚያ ይመስል የነበረ መርሃ ግብርን የተመለከትነው። እናንተ ይህን ጨዋታ እንዴት ተመለከታችሁት? ሀሳብና አስተያየታችሁን አጋሩ። ሌሎች ደግሞ ከመሸጋገሪያ በኋላ ተመልሰን ስንገናኝ መሰል ስፖርታዊ ጉዳዮች የምናነሳ ይሆናል። አብራችሁን ቆዩ። ተመልሰናል። የክርስቲያኖ ሮናልዶ ሰርግ የብዙዎች መነጋገሪያ ሆኗል።
ክርስቲያኖ ሮናልዶ ቅዳሜ ዕለት ያገባል ተብሎ ቀደም ብሎ ሲነገር ነበር። ይሁን እንጂ እህቱ በኢንስታግራም ገጿ ስቶሪ ባደረገችው መረጃ መሰረት የብዙዎችን ሀሳብ ወደ ሌላ የወሰደ ነበረ። አንደኛው ምንድነው? በዚህ ዓመት እኔም ለራሴ ሆነ ለወንድሜ ሰርግ ምንም አይነት የሰርግ ልብሶችን አልለብስም ስትል አስታውቃ ነበርና በዚህ ዓመት ሲባል ብዙዎችን ግር ያስባለው ነገር ነበረ። በተለይ የክርስቲያኖ ሮናልዶ ሰርግ ወዴት ሊያመራ ነው? ብዙዎች የጠበቁት ጉዳይ ነበረ። ቀረ ወይ የሚሉት ነገሮች የብዙዎችን ቀልብ የሳበ ጉዳይ ነበር። ይሁን እንጂ አሁን ላይ ዘሰን እንዲሁም ደግሞ ዴይሊ ሜል ይዘውት በወጡ መረጃ መሰረት ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በተወለደባት ደሴት የትውልድ ቦታው ማዴራ ላይ በፉንቻል ማዴራ ሰርጉን እንደሚደግስ ነው የተገለጸው ማለት ነው። ሰርጉም ኦገስት 8 እንደሚሆን የተገለጸ ሲሆን በእለቱም በርካታ ታላላቅ ተጫዋቾች እንደሚገኙ ተገልጿል። ከሚገኙ ተጫዋቾች መካከል በዋነኝነት ዘሰንም እንዳያስነበበው ከሆነ ሰር አሌክስ ቸርማን ፈርጉሰን እንደሚገኙም ተገልጿል። ሊዮኔል አንድሬስ ሜሲ በሰርጉ ቀን እንዲገኙ መጥሪያው ከደረሳቸው ዋነኛ አካል አንዱ ስለመሆኑም ተሰምቷል። ሌሎች ወሳኝ ተጫዋቾችም የዚህ የጥሪ አባል መሆናቸውም ተሰምቷል። ኪሊያን ምባፔ ተጠርቷል። በነገራችን ላይ ትናንትና ምሽት ላይ አይሾ ስፒድ ምናልባት መጥሪያው ያልደረሰኝም በሚል ክርስቲያኖ ሮናልዶ ጋራ ደውሎ ነበረ ስልክ ላይቭ ስትሪም ላይ ያለ። ይሁን እንጂ ክርስቲያኖ ሮናልዶ ስልኩን አላነሳለትም፣ እዛው ነበር የዘጋበትና አይሾ ተገርሞ ነበር ስንመለከተው የነበረው። መጥሪያው ይደርሳል አይደርሰው ምናልባት በጊዜ ሂደት የምንመለከተው ነው የሚሆነው። ጆዜ ሞሪኒዮ ሌላኛው ጥሪው የደረሳቸው ሰው ናቸው። አዲሱ የሪያል ማድሪድ አሰልጣኝ በመሆን የመጡት ጆዜ ሞሪኒዮ እንግዲህ ጥሪው የደረሳቸው ሌላኛው አሰልጣኝ ናቸው ማለት ነው። ሰር አሌክስ ፈርጉሰንም ቅድም ያልኳችሁ ተጠርቷል። ሪዮ ፈርዲናንድ የማንቸስተር ዩናይትድ ሌጀንድ ለክርስቲያኖ ሮናልዶ ሰርግ ተጠርቷል። ከተጫዋቾች ደግሞ እስካሁን ድረስ በይፋ ለሰርጉ የተመረጠው ተጫዋች ምናልባትም እንደ አንዳንድ እንደ ኢንዛይካ ያሉ የዜና ምንጮች ይዘውት እንደወጡ መረጃ መሰረት የማንቸስተር ዩናይትድ ሁለተኛ ካፒቴን ይሆናል ተብሎ እየተጠበቀ የሚገኘው ዲያጎ ዳሎት የክርስቲያኖ ሮናልዶ የመጀመሪያ ሚዜም ሊሆን እንደሚችል ተሰምቷል ማለት ነው። ይሆናል የሚለውን አብረን ቅዳሜ ዕለት የምንመለከተው ነው የሚሆነው። እንደ አጠቃላይ ግን በሰርጉ ዕለት እስካሁን ድረስ ይታደማሉ ተብሎ ከተጠበቁት ሰዎች መካከል እነዚህ በጥቂቶቹ ናቸው። ከጋዜጠኛ ዴቪድ ሆርንስቴን እንደሚገኝ ጭምር ተገልጸዋል። ሌሎችም እንደዚህ ይገኛሉ ተብለው የሚጠበቁ ሰዎች አሉ። ማን ይገኛል፣ ማን ይቀራል? እነ ፖል ስኮልስ፣ ዋይን ሮኒ ደግሞ መጥሪያው ያልደረሳቸው ተጫዋቾች እንደሆነም ተገልጿል። ከመጥሪያው ጋር በተገናኘ ሲያጣጥሉት ጉዳዩን የተመለከትንባቸው ሁኔታዎችም ነበር የነበረው። እንደ አጠቃላይ የክርስቲያኖ ሮናልዶ ሰርግ ያው የበለጠ ቀን በተቃረበ ቁጥር ዛሬ ኦገስት 3 ነው፣ 5 ቀናቶች ይቀሩታል። ከዚህ በኋላ በሚኖሩት ቀናቶች እንዳለ ማን ተጠራ ማን ቀረ የሚሉትን በዝርዝር የምንመለከትባቸው ሂደት ነው የሚሆነው። ኦዚልም አንዱ መጥሪያው የደረሰው ሰው ነው። ይሄዳል አይሄድም ግን ራሱን የቻለ ጥያቄ ነው። በርካታ ተጫዋቾች ጥሪው ያደረሳቸው አሉ። ታዲያ በተለይ ደግሞ የሊዮ ሜሲና የፈርጉሰን ደግሞ በብዙዎች ዘንድ ሲጠበቅ የነበረው ጉዳይ ነበረ። ታዲያ በቀጣይ ዚዳንም ሜቢ እስካሁን ድረስ ኦፊሻል የሆነ ነገሮችን አልተመለከትኩም ከዚዳን ጋር በተገናኘ ግን እንዲሁ ዝም ብዬ ሳስበው እሱ ሳይጠራ ያልፋል የሚል እምነት የለኝም። ብቻ እና አጠቃላይ ከክርስቲያኖ ሰርግ ጋር በተገናኘ አሁን ሊወጡት መረጃዎች እነዚህ ናቸው። በፉንቻል ማዴራ በዕለተ ቅዳሜ ይህ ሰርግ የሚከናወን ይሆናል። ያደመጣችሁ የሚገኘው ገበያ ስፖርት ነው። ቆይታችሁ ይቀጥል። አሁንም ወደ እናንተ ሌሎች በርካታ ያዝናቸው ጉዳዮች አሉ። በተለይ ከዝውውር ጋር በተገናኘ የምናነሳቸው ነጥቦች አሉ። በቀዳሚነት ማንሳት የሚጠበቅብናል ብዬ የማስበው የማንቸስተር ዩናይትድን ነው። ሉዊስ ሆል ወደ ማንቸስተር ዩናይትድ ለማቅናት እነሆ አሁን ላይ ነገሮች የተጠናከሩ ስለመምጣቱ ሰምተናል። ቀይ ሰይጣኖቹ ማንቸስተር ዩናይትዶች ኢላማ አድርገውት እንደያዙት ነው የተገለጸው ማለት ነው። በዚህ ሰዓት ሁሉም ኒውካስትል ዩናይትድን እያራቆተ ነው የሚገኘው። ባርሴሎና ጀመረው እያለ በዩ እያፈሰሰ ነው የሚገኘው። ጎርደን ወጣ፣ ከዛ በኋላ ቶተንሃም ቶናሊን ወሰደ፣ ከዛ በኋላ አርሰናል ደግሞ አሁን ብሩኖ ጉማሬሽን ለማስፈረም እነሆ ነገሮች የበለጠ የተፋጠኑ እንደሆነ መረጃዎች ይወጡ ነው የሚገኘው። አሁን ላይ ደግሞ ሉዊስ ሆል ከክለቡ የሚለቅ ከሆነ ኤዲ ሃውን ያሰናበተው ሊቨርፑል እንደ አዲስ ፈርሶ ሊገነባ ያቀደ ይመስላል። እንደ አጠቃላይ ግን የማንቸስተር ዩናይትድና የሉዊስ ሆል ጉዳይ እየተጠናከረ መምጣቱን የተሰማው ፋብሪዚዮ ሮማኖ ትናንትና በዩቲዩብ ገጹ ላይ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ ይፋ የሆነ የመጀመሪያ ጥያቄ ለማቅረብ መዘጋጀቱን የተገለጸው። ኒውካስትል ለተጫዋቹ 60 ሚሊዮን ፓውንድ ይፈልጋል። ማንቸስተር ዩናይትድ ግን እስከ 45 ባለው እንደሚያገኝ ይተማመናል። ታዲያ ምናልባት የዝውውር የማይሳካ ከሆነ ደግሞ የአርሰናሉን የግራ መስመር ተመላላሽ
ሉዊስ ማይልስ ስኬሊን ለማስፈረምም ማንቸስተር ዩናይትድ በእቅዱ ስር ስለመያዙም ጭምር የተገለጸው። በዚህ ዝውውር ጋር በተገናኘ አሁን ላይ በርካታ ምንጮች ታላላቅ ርዕሶችን ይዘው እየወጡ ነው የሚገኙት። ማንቸስተር ዩናይትድ ተጫዋቹን የግሉ ያደርጋሉ የሚለው በጉጉት የሚጠበቅ ጉዳይ ነው የሚሆነው። ምናልባት ከማንቸስተር ዩናይትድ ቤት ሳንወጣ ማንሳት የሚጠበቅብን ሌላ ጉዳይ ደግሞ የቤንጃሚን ሼሽኮ ጉዳይ ነው። ባሳለፍነው ዓመት ማንቸስተር ዩናይትድ ቤንጃሚን ሼሽኮን ከአርቢ ሌይፕዚግ ማስፈረሙ ይታወቃል። ታዲያ በማንቸስተር ዩናይትድ ቤት በነበረው የመጀመሪያ ዓመት መጥፎ የሚባል አቋምን አልነበረም ማሳየት የቻለው። እንደ ቡድን ጥሩ በመጫወት ረገድ የሚታማ አልነበረም። የበለጠ ደግሞ ዘንድሮ ፊዚካሉን አስተካክሎ ለአዲሱ የውድድር ዓመት በጣም የተዘጋጀ ይመስላል። ታዲያ ይሄ ደግሞ የብዙዎችን ቀልብ ሳይስብ እንዳልቀረ መረጃዎች እየወጡ ነው የሚገኙት። ቢል እንዲሁም ደግሞ ፕሌቲጎል ይዘውት በወጡት መረጃ መሰረት ሪያል ማድሪድ እንዲሁም ደግሞ ባየር ሙኒክ በተጫዋቹ ላይ ፍላጎት ያላቸው አዳዲስ ክለቦች መሆናቸውም ሰምቷል። በተለይ ባየር ሙኒክ ሃሪኬንን ወደ ሳውዲው ዓለም አሊያም ደግሞ ወደ ላሊጋው የሚልክ ከሆነ ቀጣዩ የዚህ ተጫዋች መዳረሻ ጀርመን በባየር ሙኒክ ቤት ሊሆን እንደሚችል መረጃዎችን አጋርተዋል ማለት ነው። የማንቸስተር ዩናይትድ ደጋፊዎች ቤንጃሚን ሼሽኮን ትለቁታላችሁ የሚለው ጥያቄውን ለእናንተ ተውላችኋለሁ። ምናልባት ሃሪኬን ደግሞ ወደ ባርሴሎና ያቀናል የሚሉ በርካታ ርዕሰ ጉዳዮች እየወጡ ነበር የሚገኘው። ባርሳ ጋር እሱ ብቻ አይደለም። ትናንትና የተሰማ አንድ ጉዳይ አለ። በተለይ የቪክተር ኦሲሜን ጉዳይ አለ። ፌራን ቱሬስ ምናልባት ወደ ፒኤስጂ የሚያመራ ከሆነ ኦሲሜንን አለሊያም ደግሞ አልቫሬዝ ላይ ወስነው ለመጨከን እንደተዘጋጁ መረጃዎች ወጥተዋል። ትላንትና ማርካ ይዘውት በወጣው መረጃ መሰረት ሌሊቱን ባርሴሎና በቪክተር ኦሲሜንን ለማስፈረም ፍላጎታቸው ከቀን ወደ ቀን እየጨመረ እንደመጣም እንዲሁም ደግሞ ለተጫዋቹ ጠቀም ያለ ደሞዝ የሚያስገኝለትን የውል ስምምነት ለማቅረብና ከጋላታሳራይ ጋራ በቅርቡ ይፋ የሆነ የድርድር ዘመቻ ለመክፈትም እንዳቀዱ የተገለጸው። ቪክተር ኦሲሜን ወደ ባርሴሎና ያመራሉ የሚለው በቀጣይ ቀናቶች በጉጉት የሚጠበቅ ጉዳይ ነው የሚሆነው። ምናልባት ደግሞ በመጨረሻ ደረጃ ማንሳት የሚጠበቅብን አንድ መረጃ አለ። የያን ዲያሜንዴ ዝውውር ለምንድን ነው እስካሁን ድረስ ይፋ ያልሆነው የሚል ጉዳዮች እየተነሱ ነው የሚገኘው። እንደሚታወቀው ለፍሎሪያን ፕሌቲበርግ እንዲሁም ደግሞ ዴቪድ ኦርንስቴና ፋብሪዚዮ ሮማኖ እጅጉን የተፋጠጡበትና የተጋጩበት ዝውውር ነበር። ፋብሪዚዮ ሮማኖ እንደተናገረው ከሆነ ዝውውሩ ሙሉ በሙሉ ተጠናቋል። ሁሉም ነገሮች በታሰበላቸው መሰረት ነው እየሄዱ የሚገኙት። ከዚህ ቀደም የዙቢሜንዲን ወይም ደግሞ ሌሎችም እንደዚህ ዝውውሮች ማንሳት ትችላላችሁ ተፈጸመ ከተባሉ ከሁለትና ከአንድ ወራት በኋላ የተጠናቀቁ ዝውውሮች ነበሩ። ይሁን እንጂ ይሄ ከዛ ጋር የሚመሳሰል ኬዝ ባይኖርም ሁሉም ስምምነቶች በሁለቱም ክለቦች መካከል ተጠናቀዋል። የሚቀሩት የወረቀት ስራዎች ናቸው ሲል ፋብሪዚዮ ሮማኖ ተናግሮ ነበር። ይሁን እንጂ አሁን ላይ መረጃዎች እንደሚያሳዩት ከሆነ ይህ ዝውውር ከመፈጸሙ ይልቅ የበለጠ ስለመቋረጡም ጭምር ነው የተሰማ የሚገኘው። በተለይ ደግሞ ይህ የሆነው የቀድሞ የተጫዋቹ ወኪል ማክስ ግሪዴል ለፊፋ ባስገባው የተቃውሞ ክስ መሆኑም ጭምር የተገለጸው ማለት ነው። ግሬዴል እንደገለጸው ከሆነ ዲያሜንዴ ባልተገባ መንገድ የወኪልነት ስምምነቱን በማፍረስ አዲስ ወኪል በእኔ ላይ ቀጥሯል ሲል ገልጸዋል። ከኔ ጋር ስምምነት ያለው እሱን ሳያቋርጥ አንድ መቅጠሩ ጥፋተኛ መሆኑ ሳያንሰው ከኔ ጋር ያለውን ውል ስምምነት ላይ ያለውን ሕግ ለመጣስና ከኔ ኮሚሽን ለማራክ ሲል ብቻ አላስፈላጊ የሆኑ ስራዎችን ሲሰራ ነበር የነበረው። ይህንን ደግሞ ፊፋ ተመልክቶ አስፈላጊውን ካሳ እንዲሰጠኝ እንዲሁም ደግሞ ይህ ዝውውር ከኔ እውቅና ውጪ በተደረገ የወኪል ንግግር ላይ ስለሆነ ንብረትነቱ የኔ ሆኖ ሳለ በእኔ ላይ አላስፈላጊ ስራዎች መፈጸማቸው ዝውውሩ ይታገድልኝ ሲል በይፋ ጥያቄውን አቅርቧል። ይህንን ተከትሎ ሪያል ማድሪድ ዝውውሩን የፈጸመው በአዲሱ ዲያሜንዴ ወኪል ሮክ ኔሽን በኩል መሆኑ የበለጠ ነገሮች እንዲጋጋል አድርጎታል። ታዲያ ፊፋና ካስ በጉዳዩ ላይ ጣልቃ እንደገቡም ጭምር የተገለጸው የግሪዴል ክስ ተገቢ ሆኖ ከተገኘ ምናልባትም ዝውውሩ እስከ ማገድ ሊደርስ ይችላል። ዝውውሩ ብቻ ሳይሆን የሚታገደው ደግሞ ተጫዋቹ ጭምር ሊታገድ እንደሚችል የተገለጸው የ2024 የዩኒቨርሲቲ ተማሪ ነበረ። ከዛ በኋላ ነው ባሳለፍነው 2 ዓመታቶች ናቸው ሻይን ማድረግ የቻለው የበለጠ። አሁን ላይ የዓለማችን ትልቁ ክለብ ማድሪድ ይገባል ተብሎ ሲጠበቅ የነበረው ዲያሜንዴ በፈጸመው የወኪል አላግባብ ስራ ምክንያት ከእግር ኳስ ምናልባትም ለ2 ዓመት ሊታገድ እንደሚችልም ጭምር ነው መረጃዎች እየወጡ የሚገኙት። በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምን ይመስላል የሚለውን ደግሞ መረጃውን ለእናንተ ተውኩላችሁ። በአጠቃላይ በዛሬው ሐምሌ 27 የገበያ ስፖርት የማለዳ ፕሮግራማችን የያዝናቸው መረጃዎች እነዚህን ይመስሉ ነበር። በአመሻሽ ፕሮግራማችን ተመልሰን እንገናኛለን። እኩለ ቀን ላይም ሌሎች የትንታኔ መርሃ ግብሮቻችን ይቀጥላል። ስታደምጡን ስለነበር ከልብ እናመሰግናለን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትወጡ ስል ጋብዛችኋለሁ። መልካም የስራ ቀን